ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። አሁን የምንገኘው ግንቦት 22 የፊታችን ግንቦት 24 ሰኞ ይደረጋል ከተባለው ምርጫ ጊዜ 48 ሰዓታትን ቀደም ብለን ነው የምንገኘው። ዛሬ በዚህ ሰዓት በኢትዮጵያ ወታደራዊ የጸጥታ የፖለቲካ ጉዳይ ላይ ዓለም አቀፍ ሚዲያዎች ከፍተኛ የሚባል ዘገባ ሽፋን ሰጥተው ኢትዮጵያን ጉዳይ እየተነጋገሩበት ነው የሚገኙት። የአብይ አህመድ መንግስት በፖለቲካ በጸጥታ በአገር ማረጋጋት ላይ ከፍተኛ ኪሳራ እንደገጠመው ሚዲያዎቹ እየዘገቡ ነው የሚገኙት። አንዳንዶቹ ሚዲያዎች እንግዲህ አብይ አህመድን በተመለከተ መለኮታዊ መሪ አድርገው እንደዚሁ ይመለከቱታል። ይህ ባለበት ሁኔታ በዓለም ላይ የሚገኙ ሁሉም ሚዲያዎች በሚባል ደረጃ ከሲኤንኤን ውጭ እንግዲህ ምናልባት ሲኤንኤን ዛሬ ይጠበቃል። ከሲኤንኤን ውጭ ያሉት ቢቢሲ፣ አልጀዚራን ጨምሮ ዓለም አቀፍ ትልልቅ ሚዲያዎች የሚባሉት በኢትዮጵያ ጉዳይ ላይ ሰፊ ዘገባና ሽፋን ሀተታዎችን እየሰጡ ነው የሚገኙት። ከነዚህ ሚዲያዎች መካከል በዚህ ሰዓት የአልጀዚራን በአጭሩ አቀርብላችኋለሁ። የቢቢሲ እና የሌሎች ሚዲያዎች ያው ትላንትና ከትላንት ወዲያ ዘ ኢኮኖሚስትን ጨምሮ ያው እስካሁን ድረስ በኢትዮጵያ ጉዳይ ላይ እየዘገቡ ነው የሚገኙት። ለወትሮ በትኩረት ያልሰጡትን በአማራ ክልል እየተደረገ ያለውን ጦርነት በተመለከተም አልጀዚራ ሰፊ ሽፋን ከሰጣቸው አንቀጾች መካከል በአማራ ክልል ያለውን ሁኔታ የተመለከተው እንግዲህ የአልጀዚራ ሪፖርት ይገኝበታል። እነዚህን ጨምሮ ዓለም አቀፍ ሚዲያዎች ይህን እየተናገሩ ባለበት ሁኔታ በሀገር ውስጥ ያለው አጠቃላይ ሁኔታ ምን ይመስላል? ፋኖ ከጠራው የትራንስፖርትና የመንገድ እንቅስቃሴ ዕቀባ ባሻገር ኦነግም ይህንን ጥሪ በመቀላቀል በኦሮሚያ ክልል ከዛሬ ጀምሮ እንቅስቃሴ እንደማይኖር እንደዚሁ ጥሪ አስተላልፏል። ህወሓት ከእንደዚሁ ወታደራዊ ዝግጅትና ከወታደራዊ ስምሪት ጋር በተያያዘም ይፋ የተደረጉ መረጃዎች አሉ። ይህንን ጨምሮ በጎረቤት ሀገራት ሱዳን ያለው አጠቃላይ ውጥረትም ከኢትዮጵያ ጋር በቀጥታና በተዘዋዋሪ የሚገናኝ ነው። ዛሬ በሱዳን እንደዚሁ ድሮን ተመቶ ወድቋል። የአልቡርሃን ጦር ድሮን መቶ መጣሉን አስታውቋል። ከዚህ ድሮን ጋር በተያያዘ እንግዲህ ያሉ ዝርዝር መረጃዎችንም በስፋት ይዣለሁ። እነዚህም ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልል ያለው ሁኔታና ተዛማጅ መረጃዎችን ጨምሮ በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ የሚጠበቅባችሁ እነዚህን ደቂቃዎች እስከ መጨረሻው አብሮ መቆየትና ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ማድረስ ነው የሚጠበቅባችሁ። እንግዲህ በዚህ ሰዓት በርካታ መረጃዎችን ይዣለሁ። አድማጭ ተመልካቾቻችን አብራችሁን ቆዩ። ጥቆማ ዜና@gmail.com የእናንተን መልእክቶች ይቀበላል። ቴሌግራም፣ ዋትሳፕ፣ ሜሴንጀርም እንደዚሁ መልእክቶችን ልታደርሱ ትችላላችሁ። ወደ መረጃዎቹ ሲሄድ ሰሞኑን እንግዲህ በተከታታይ በአንድ ሳምንት ጊዜ ውስጥ 3 ተሽከርካሪዎችን ሙሉ ተሳፋሪዎች ከአዲስ አበባ ወደ ደብረ ማርቆስ እና ከደብረ ማርቆስ ወደ አዲስ አበባ በሚወስደው መንገድ ሰላሌ፣ ፍቼ፣ ገብረ ጉራቻ እና ጉሃጽዮን አካባቢ ታግተዋል። ዛሬ ከታጋቾቹ ቤተሰቦች የተገኘ መረጃ ይህንን ያሳያል። ይህንን መረጃ መሰረት አድርጎ ማጣራት የሚፈልግ ሚዲያም ካለ ወይም ደግሞ ሌላ ዓለም አቀፍ ሰብአዊ ድርጅት ይሄ መረጃ የሚጠቅመው ይሆናል። መረጃው ምንድነው? ታጋቾቹን በተመለከተ ትላንትና አንድ መረጃ ወጥቶ ነበረ። አጋቾቹ መንገድ ላይ በመንግስት ስምሪት ተሰጥቷቸው ኬላና ፍተሻ የሚሰሩ የፖሊስ አባላት ናቸው። የዊግ ወይም ደግሞ ሂውማን ሄር የሚል አርቲፊሻል ፀጉር ጭንቅላታቸው ላይ በማድረግ የሸኔ ታጣቂዎችን በመምሰል የሚያግቱት። ከነዚህ ውስጥ ታግቶ የተለቀቀ ሰው ያጋራንን መረጃ ትናንት አድርሻችሁ ነበር። ዛሬ ደግሞ የሶስት ታጋች ቤተሰቦች ያጋሩኝ መረጃ ወደ እናንተ አደርሳለሁ። ይሄ መረጃ ወሳኝ ነው፣ ማን እገታው እንደሚፈጽመው የሚያሳይ ነው። ታጋቾችን በተመለከተ ከደረሱኝ አስገራሚ መረጃዎች መካከል ባለፈው ሳምንት ከአዲስ አበባ ወደ ደብረ ማርቆስ ባለው መንገድ ሰላሌ አካባቢ ታግተው ከተወሰዱ ታጋቾች መካከል ቤተሰቦቻቸውን ለማስለቀቅ የተጠየቁትን 1.5 ሚሊዮን ብር ገንዘብ ይዘው ሲሄዱ በፖሊስ የተያዙ የታጋች ቤተሰቦች ናቸው ይህን መረጃ ይፋ ያደረጉት። ፖሊሶቹ የእኛን ድርሻ ገንዘብ ሳትሰጡ እንዴት ለታጣቂዎቹ ትሰጣላችሁ በሚል የፍቼ አካባቢ ፖሊስ አዛዥ የፖሊስ ኃላፊው ለታጣቂዎቹ ከታጋች ቤተሰቦች እየተወሰደ ከነበረው ገንዘብ ላይ ከታጣቂዎች ተደዋውሎ ድርሻዬን ወስጃለሁ በሚል እንግዲህ የታጋች ቤተሰቦች ይዘውት ከነበረው ብር ላይ 1/3ኛውን 500 ሺህ ብር በማንሳት የታጋች ቤተሰቦችን ወደ ፖሊስ ጣቢያ ወስዷቸዋል። ይህንን መረጃ ታጋልጣላችሁ በሚል ዛሬ በፍቼ ፖሊስ ጣቢያ ታስረው ይገኛሉ። የታጋች ቤተሰቦች ገንዘቡን ለማድረስ ወደ ታጣቂዎቹ ሲሄዱ ነው ፖሊስ ይዞ ካሰራቸው በኋላ ፖሊስ ድርሻዬን ያለውን ገንዘብ የተቀበለው። ድርሻውን ከተቀበለ በኋላም ለታጣቂዎቹ ደውሎ እኛ ድርሻችን ወስደናል ካለ በኋላ ይህንን ታጋልጣላችሁ በሚል የታሳሪ ቤተሰቦችን አሁን ፍቼ ፖሊስ ጣቢያ አስሯቸው ይገኛል። ዛሬ በዚህ ሰዓት የታጋች ቤተሰቦች በፖሊስ ታስረዋል። ገንዘቡም 500 ሺህ በፖሊስ ተወስዷል። የመረጃ ምንጭ እንግዲህ ይህንን በተመለከተ እንደ መረጃ ምንጮቹ ከሆነ በዚህ አካባቢ በገንዘብ አጋቾቹ ለማድረስ የሚሄዱ ታጋች ቤተሰቦች በተደጋጋሚ በፖሊሶች ገንዘብ 1/3ኛ፣ 1/5ኛ፣ 1/4ኛ ገንዘብ
በፖሊሶች ቀድሞ ይወሰዳል። ቀሪውን ደግሞ ፖሊሶቹ ለታጣቂዎቹ እንዲደርስ ሽፋን ይሰጣሉ። ገንዘባቸውን ከወሰዱ በኋላ 1/3፣ 1/4 እና 1/5ኛውን ቀሪው ገንዘብ ደግሞ ለታጣቂዎቹ በሰላም እንዲደርስ ፖሊሶቹ ሽፋን ይሰጣሉ። እነዚህ ታጣቂ የሚባሉት ቦታ እየተቀያየሩ ነው። አንዳንዶቹ መንግስት ቢሮ ውስጥ ፖሊስ ጣቢያ ሲኖሩ፣ ሌሎቹ ወደ እገታ ይወጣሉ። ሌሎቹ ደግሞ አግተው ሲመለሱ፣ እነዚህ ያሉት ደግሞ ይህንን ያደርጋሉ። እንግዲህ ታጣቂዎቹ አብዛኞቹን በፈረቃ የሚያግቱ የፖሊስ አባላት እንደሆኑ ዛሬ የወጣው መረጃ ያሳያል። በዚህ መሰረት ዝርዝር ዘገባ፣ የምርመራ ዘገባ እንዲሁም ደግሞ ሌላ ዓለም አቀፋዊ ድርጅቶች የማጣራት የሚፈልጉ ከሆነ አሁን በፍቼ ፖሊስ ጣቢያ ታስረው የሚገኙ ቤተሰቦችን ማነጋገር ትችላላችሁ። ወደ ሌላ መረጃዎች ሲሄድ ምርጫውን ተከትሎ ዓለም አቀፍ ሚዲያዎች ኢትዮጵያን በተመለከተ ምን እያሉ ነው የሚለው ከላይ በመግቢያ ላይ ያጋራዋችሁን አልጀዚራ ይዞት ከወጣው ዘገባና ተዛማጅ መረጃዎችን ወደ እናንተ ላድርስ። አሁን 2018 ምርጫን አስመልክቶ ዓለም አቀፍ ሚዲያዎች የኢትዮጵያን አጠቃላይ ገመና፣ የአብይ አህመድን የፖለቲካ ባህሪና ኢትዮጵያ ያለችበትን አሁናዊ ቀውስ በተመለከተ ከፍተኛ ሽፋን እየሰጡ እያጋለጡ ነው የሚገኙት። እነዚህ ሚዲያዎች ላለፉት 5-6 ዓመታት በአርምሞ ሲመለከቱት የነበረውን የኢትዮጵያን ጉዳይ ዛሬ ጓዳ ጎድጓዳውን እየዘገቡት ይገኛሉ። አንዳንዶቹ ሚዲያዎች አብይ አህመድ በክርስቶስ ተሰይሜያለሁ ብሎ የሚያምን ስለሆነ የኢትዮጵያን ሕዝብ ሰቆቃ ጆሮው እንዳይሰማ አድርጎታል፣ ራሱን መለኮታዊ አዳኝ አድርጎ ይመለከታል ሲሉ አንዳንዶቹ ሚዲያዎች ስላቅና ቀልድ አክለው ዘገባዎቻቸውን ይዘው ወጥተዋል። ሌሎች ሚዲያዎች ደግሞ አብይ አህመድ ከኢትዮጵያ አልፎ የቀጠናው አደገኛ ስጋት ሆኗል ሲሉም እንደዚሁ ሌሎች ሚዲያዎች ዘግበዋል። አንዳንድ ሚዲያዎች ደግሞ በኢትዮጵያ ውስጥ ያለውን ቀውስ እስካሁን ድረስ በዝምታ ያለፉበትን በተለይ በአማራ ክልል ያለውን ሁኔታ ጦርነት ከፍተኛ ሽፋን ሰጥተውታል። በተያያዘ በአጠቃላይ ሚዲያዎች ያቀረቧቸው ያሉ ነገሮች ብልጽግና ላይ ከፍተኛ የሆነ መጋለጥ እንዲሁም ደግሞ ጫና መፍጠሩን በዋሽንግተን የኢትዮጵያ ኤምባሲ ለሚዲያዎቹ የሰጠው ምላሽ ያሳያል። እንግዲህ ይሄ የሚዲያዎቹ ሽፋንና አብይ አህመድ የፖለቲካና የፖለቲካ ውድቀትን በተመለከተ ማጋለጣቸውን ተከትሎ ብልጽግና በሚሊዮን የሚቆጠር የማህበራዊ ሚዲያ አሰማርቶ ገጽታ ግንባታ እንዲሁም ደግሞ ከውጭ ሀገራት ቲክቶከሮችን በአፍሪካና በአውሮፓ እያመጣ አዲስ አበባ ላይ የገጽታ ግንባታ ለመስራት የሞከረበት የብልጽግና የገጽታ ግንባታ በነ ቢቢሲ፣ አልጀዚራ እንዲሁም ደግሞ በነዚህ ኢኮኖሚስትና ትልልቅ ሚዲያዎች እንደዚሁ ተጋልጧል። ይሄ መጋለጥ ለብልጽግና ሰላም አልሰጠውም። ምናልባት ብዙዎቹ የብልጽግና ሰዎች አብይ አህመድን ጨምሮ ተኝተው እያደሩ አይመስልም። ዋና ዋናዎቹ ሚዲያዎች በዓለም ላይ ካሉ ትልቅ ሚዲያዎች ከሲኤንኤን ውጭ እስካሁን ድረስ በኢትዮጵያ ጉዳይ ላይ ያልዘገበ ሚዲያ የለም። ቢቢሲና አልጀዚራን ጨምሮ ትልልቆቹ ሚዲያዎች አውታሮች የኢትዮጵያን ምርጫ ሁኔታ በተመለከተ በርካታ ጉዳዮችን አንስተዋል። በዚህ ጉዳይ ላይ ያልጻፉትና ያልተናገሩበት ጉዳይ የለም ማለት ይቻላል። የኢትዮጵያ የፖለቲካ ሁኔታ፣ የኢትዮጵያ የጸጥታ ሁኔታ፣ የኢትዮጵያ ኢኮኖሚ ሁኔታ፣ የኢትዮጵያ የዜጎች ሁኔታ፣ የአፍሪካ ቀንድና የኢትዮጵያ ሰላምና መረጋጋትን በተመለከተ ሚዲያዎቹ በዝርዝር ጽፈዋል። እንግዲህ እነዚህ ሚዲያዎች 2013 ጀምሮ የነበረው የትግራይ ጦርነትም እንደዚሁ የዘገባ ማጀቢያና ሽፋን ሰጥተውታል። በትግራይ ምርጫ አለመደረጉም እንደዚሁ የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁንና የፕሪቶሪያ የሰላም ስምምነት ፍሬ አለማፍራቱንም ሚዲያዎቹ ሰፊ ሽፋን ሰጥተውታል። ይህ በእንዲህ እንዳለ እንግዲህ ከዓለም አቀፍ ሚዲያዎች መካከል አልጀዚራ ዛሬ በኢትዮጵያ ጉዳይ ያወጣውን የሚከተለውን ወደ እናንተ ላድርስ። አጠቃላይ እንግዲህ ምርጫ አይደለም፣ ምርጫው ቀድሞ የታወቀ ነው እያሉ የሚገኙት እነዚህ ሚዲያዎች በመካከለኛው ምስራቅ እንግዲህ ተደማጭ ከሆኑትና በተለይ በአረቡ ዓለም ትልቅ ከሚባሉት ሚዲያዎች መካከል አልጀዚራ ሰኔ 1 ቀን 2026 ወይም ደግሞ ግንቦት 24 2018 በኢትዮጵያ አቆጣጠር ይደረጋል የተባለውን ምርጫ በተመለከተ የሚከተሉትን መረጃዎች አጋርቷል። ከ2020 እስከ 2022 ከነበረው የትግራይ ጦርነት በኋላ ለመጀመሪያ ጊዜ የሚደረግ ምርጫ በሚል ነው አልጀዚራ ዘገባውን የጀመረው። ከ135 ሚሊዮን በላይ ከሚሆነው የሀገሪቱ ሕዝብ 50.5 ሚሊዮን የሚሆነው መራጭ የተመዘገበ መሆኑን 547 ካሉት የሀገሪቱ የተወካዮች መቀመጫ ውስጥ እንደዚሁ 457ቱን ብልጽግና ቀድሞ ማረጋገጡን አልጀዚራ ይዞ ወጥቷል። አልጀዚራ እንግዲህ ካሉት 547 መቀመጫዎች 457ቱን ብልጽግና ቀድሞ አረጋግጧል ነው የሚለው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 4 በኢትዮጵያ አቆጣጠር ውጤቱን ይፋ ያደርጋል ወይም ደግሞ በፈረንጆቹ ጁን 11 2026 ያሳውቃል ብሏል አልጀዚራ። በመላ ሀገሪቱ የሚታየውን የትጥቅ ግጭትና ጦርነቶችን በተመለከተ አልጀዚራ በጥር 2014 እስከ ግንቦት 2018 ድረስ ባለው አጠቃላይ ጊዜያት 7400 በላይ ግጭቶችና ጥቃቶች መመዝገባቸውን አልጀዚራ ይዞ ወጥቷል። ከነዚህ ግጭትና ጥቃቶች መካከል በአማራ ክልል ከፍተኛ የሆነው ጦርነትና አለመረጋጋት ከዚህ ቀዳሚውን ይወስዳል ብሏል።
እንግዲህ አልጀዚራ አድማጭ ተመልካቾቻችን በተለይ አልጀዚራም ሆነ ሌሎቹ ዓለም አቀፍ ሚዲያዎችም ዲፕሎማት ማህበረሰቡ አንድ የሳተው ጉዳይ አለ። ዛሬ እንግዲህ ያው ሞኝ የያዘውን ዘፈን አይለቅም አይነት ነገር ነው። አልጀዚራ አሁንም የአማራ ክልልን ጦርነትና የፋኖን ጦርነት በተመለከተ የተሳሳተ ዘገባ ነው ይዞ የወጣው። በተለይ የፋኖን የፖለቲካ ዓላማ በተመለከተ በትግራይ ጦርነቱ ወቅት ከፌዴራል መንግስት ጋር ተሰልፎ የነበረው ፋኖ ታጣቂ ኃይል መንግስት የክልላዊ ታጣቂዎችን ለመቀነስ በወሰደው እርምጃ ምክንያት ከፌዴራል ኃይሎች ጋር የከረረ ውጊያ ውስጥ ገብቷል ነው የሚለው። እንግዲህ በዛ በህወሓት ጦርነት ጊዜም ከፌዴራል መንግስት ጎን የተሰለፈ ፋኖ የለም። በራሱ ጉዳይ የህወሓት ጦርነት የራሱ ስለሆነበት ነው እና ጦርነቱ በአማራ ክልል ስለተደረገ ይህንን ለመቀነስ የተደረገ እንጂ ከአብይ አህመድ ጎን በመሰለፍ የተደረገም አልነበረም። ይህንን ግን አሁንም አጣመው ነው የሚያቀርቡት። አብይ አህመድ ከህወሓት ጋር ስምምነት ላይ በመድረሱ ምክንያት ነው ፋኖ ወደ ጦርነት የወጣው የሚለው ዓለም አቀፍ ይዘት ያለው ስህተት አሁንም አለመታረሙን በዚህ ያሳያል። ያም ሆኖ እንግዲህ አልጀዚራ 3719 ግጭቶች በአማራ ክልል መከሰታቸውን፣ 2735 ግጭቶች በኦሮሚያ ክልል መከሰታቸውን አልጀዚራ ይዞ ወጥቷል። የፌዴራል መንግስትና ህወሓትም አሁን ያሉበትን ሁኔታ በተመለከተ ከጥቅምት 2015 የፕሪቶሪያ ሰላም ስምምነት ያበቃ ቢሆንም አሁን እንደገና በሁለቱ ወገኖች መካከል አዳዲስ ግጭቶች ማገርሸታቸውን፣ ሰላሙ አደጋ ላይ መውደቁን አልጀዚራ ዘግቧል። የኢኮኖሚ ሁኔታዎችና ፈተናዎችን በተመለከተ እንደዚሁ ዓለም አቀፍ የገንዘብ ድርጅት አይኤምኤፍ እንደገለጸው በኢትዮጵያ 9.2 በመቶ የምታድግና የአፍሪካ ቀዳሚ ሀገር ብትሆንም የዕለት ተዕለት ኑሮ ፈተናዎች ግን ተባብሰው ቀጥለዋል ብሏል አልጀዚራ። ይህ እድገት ቢኖርም ሀገሪቱ ከፍተኛ የዋጋ ግሽበት ውስጥ ትገኛለች ብሏል። የውጭ ምንዛሬ እጥረትና ከጦርነት በኋላ የወደሙ መሰረተ ልማቶችን መልሶ ለመገንባት ከፍተኛ ወጪ የሀገሪቱን ኢኮኖሚ የተጫኑት ከፍተኛ ፈተናዎች ናቸው ብሏል። እንግዲህ ባለበት ሁኔታ ወደ ሌሎች መረጃዎች ደግሞ ስንሄድ ወደ ኦነግ ያወጣው መግለጫ የተመለከተውን መረጃ ባጭሩ ወደ እናንተ አደርሳለሁ። ቀደም ብሎ ፋኖ በአማራ ክልል የትራንስፖርት እገዳና እንቅስቃሴ ከትላንት ጀምሮ ማስተላለፉ ይታወቃል። እንቅስቃሴ ገደቡ በብዙ አካባቢዎች ተፈጻሚ መሆኑን ወደ ታች በዘገባ አደርሳችኋለሁ። የኦሮሞ ነጻነት ጦር ወይም ደግሞ ኦነግ ከፍተኛ ኮማንድ ትላንትና ግንቦት 21 2018 ባወጣው መግለጫ ላይ በኦሮሚያ ክልል የአንድ ሳምንት የትራንስፖርት እንቅስቃሴና እገዳ መጣሉን አሳውቋል። ጠቅላይ ሚኒስትር አብይ አህመድ ሊያካሂዱት ያሰቡት ምርጫ የፖለቲካ ወንጀል ሲልም ኦነግ ፈርጆታል። ድርጅቱ ይህንን ተከትሎ ከመገናኛ ብዙሃን እንቅስቃሴ ጋር የተያያዙ ጠንካራ ማዕቀቦች መጣሉንም አስታውቋል። ኦነግ በመግለጫው ሀገሪቱ በጦርነት ውስጥና በመበታተን አደጋ ላይ ባለችበት በዚህ ሰዓት ተቃዋሚ ፓርቲዎች ባልተሳተፉበት፣ ገለልተኛ ምርጫ ቦርድ በሌለበት፣ ሚዲያዎች በታገቱበት ሁኔታ የሚደረግ ምርጫ ተቀባይነት የሌለውና በሕዝብ ላይ የሚፈጸም ከፍተኛ የፖለቲካ ወንጀል ነው ብሎታል። ከዛሬ ጀምሮ ለሚቀጥሉ 7 ቀናት በሙሉ በኦሮሚያ ክልል ውስጥ የሚተገበር የትራንስፖርትና ማንኛውም እንቅስቃሴ እገዳ መጣሉን ድርጅቱ አስታውቋል። ኦነግ ማለት ነው። በዚህ መሰረት ማንኛውም ተሽከርካሪና የንግድ ትራፊክ ሙሉ በሙሉ ይቆማል። ከዚህ እገዳ ውጭ የሚሆኑት የሰብአዊ ፕሮቶኮል ስራ የሚሰሩ አምቡላንሶችና የረድኤት ድርጅቱ ሰራተኞች ተሽከርካሪዎች ብቻ ናቸው ብሏል። ከዚህ ውጭ እገዳውን ጥሶ የሚገኝ ማንኛውም ተሽከርካሪ ላይ ፈጣን እርምጃ ይወሰድበታል ሲል ኦነግ አስጠንቅቋል። በአዲስ አበባ የሚገኙ ሁሉም ዲፕሎማቶችና ኮር አባላት በዚህ ሳምንት ውስጥ ወደ ኦሮሚያ ክልል የሚያደርጉት ማንኛውም አይነት ጉዞ ሙሉ በሙሉ እንዲቆም እንደዚሁ ኦነግ በዚሁ ምክረ ሀሳቡንና ማስጠንቀቂያውን ሰጥቷል። የኦሮሞ ነጻነት ጦር ከፍተኛ ኮማንድ መግለጫውን የደመደመው አብይ አህመድ መንግስት በህዝብ ላይ የሚያደርሰውን በደል ለመግታት የኦሮሞ ነጻነት ጦር አስፈላጊውን እርምጃ ለመውሰድ ይገደዳል ሲል ይህንን ገልጿል። ወደ መረጃዎች ይቀጥላለው። አባይን በተመለከተ እንደዚሁ ባሉ ፖለቲካዊ መረጃዎች መካከል የኢትዮጵያ ታላቁ ህዳሴ ግድብ ውሃ የመያዝ አቅም 10 ቢሊዮን ኪዩቢክ ሜትር ጉድለት እንዳለበት አንድ ግብፃዊ የውሃ ባለሙያ ገልጿል። ግብፃዊው የውሃ ሀብት ባለሙያ አባስ ሻራኪ እንደገለጸው ታላቁ የኢትዮጵያ ህዳሴ ግድብ የውሃ ማጠራቀሚያ እውነተኛ የመያዝ አቅሙ 64 ቢሊዮን ቢሆንም በመንግስት በኩል 74 ቢሊዮን ተብሎ ተገልጿል። ይሄ ውሸት ነው እያለ ነው የሚገኘው። 10 ቢሊዮን ኪዩቢክ ሜትር ውሃ ቅናሽና ጉድለት አለበት ግድቡ እያለ ይገኛል። ምክንያት ሲል ይሄ ባለሙያ የግድቡ ግንባታ ተቋራጮች ለአደጋ ጊዜ ለአገልግሎት የሚውል መካከለኛ ፍሳሽ ማስወገጃ ለመገንባት ሲሉ በግድቡ ዋናው አካል መካከለኛ ክፍል ላይ 220 ሜትር የሚጠጋ ስፋት ያለው ቦታዎችን ከጎኖቹ አንጻር በ5 ሜትር ዝቅ አድርገው በመገንባታቸው ብሏል። ይህ እንግዲህ ያው መካኒካል የምህንድስና አስተያየት ነው። ይህ ጉዳይ እንግዲህ ዛሬ ባይሆን ኑሮ በኢትዮጵያ ከፍተኛ መነጋገሪያ ሊሆን የሚችል አጀንዳ ነበር። 74 ቢሊዮን ሜትር ውሃ
ይይዛል የተባለው ውሃውን ወደ 64 ቢሊዮን የወረደ መሆኑ እንግዲህ ተጋልጧል። እውነት ከሆነ በዚህ ጉዳይ ያላችሁ ባለሙያዎች የምታጋሯቸው መረጃዎች ካሉ መለስባቸው ይሆናል። ጉዳዩ ግን ይህን ያክል ገንዘብ፣ ይህን ያክል ዓለም አቀፍ ፕሮፓጋንዳ እንዲሁም ደግሞ ዓለም አቀፍ የፖለቲካ ውጥረት ባስገባው በአባይ ላይ ይህን ያክል የውሃ መጠን ይቀንሳል መባሉ ግን አስደንጋጭ መረጃ ነው። ወደ ሱዳን እሄዳለሁ። በሱዳን ያለው አጠቃላይ ሁኔታን በተመለከተ ከኢትዮጵያ ጋር የተያያዙ መረጃዎችን ጨምሮ ወደ እናንተ አደርሳለሁ። በሱዳን ነጭ አባይ ግዛት ካናና ከተማ ላይ ሲኤች 95 ዩሲቪ እየተባለ ታጣቂ የሰው አልባ መሳሪያ ታጣቂ የሚሳይል የታጠቀ ድሮን ተመቶ መውደቁ ነው መረጃዎች የገለጹት። ይህንን በተመለከተ የሱዳን ጦር በእግዚአብሔርና በአምላክ እርዳታ በአየር ኃይላችን ጥንካሬ ይህንን ድሮን መተን ጥለናል ሲል የአልቡርሃን ጦር ባወጣው መግለጫ አሳውቋል። ይህን ጉዳይ በተመለከተ ወታደራዊ ተንታኞች እንግዲህ ብዙ ጉዳዮችን እያነሱ ነው የሚገኙት። እንግዲህ ይህንን ጉዳይ ሰፋ አድርጌ የማቀርብላችሁ ጉዳዩ በቀጥታና በተዘዋዋሪ ከኢትዮጵያ ጋር የሚገናኝ ስለሆነ ነው። የአርኤስኤፍ ድሮኖች የአርኤስኤፍ አጠቃላይ ወታደራዊ ሎጂስቲኮች በኢትዮጵያና በአረብ ኤሚሬትስ በኩል እንደዚሁ የሚያልፉ ናቸው። ይሄ ትናንት ተመቶ ወድቋል የተባለውን ድሮን በተመለከተ ምናልባት በኢትዮጵያ አየር ኃይል የድሮን ባለሙያዎች ማሻሻያ ሳይደረግለት እንዳልቀረ ነው እየተገለጸ የሚገኘው። በዚህ ወታደራዊ ተንታኞች የቴክኒክ ትንተናን በተመለከተ የሚከተለውን ጉዳይ ብለዋል። ድሮኑ ሲኤች 95 ባህሪያትና አንድምታዎቹ ሲኤች 95 ቻንግ ሆንግ 95 በቻይና ኤሮስፔስ እየተመረተ እንደሆነና ረጅም ሰዓታትን በአየር ላይ መብረር እና ማጥቃት የሚችል ድሮን እንደሆነ ነው የተገለጸው። የመጫን አቅሙም እንደዚሁ እስካሁን የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በስፋት ይጠቀማቸው ከነበሩ ትናንሽ ድሮኖች ኤፍፒቪ አንጻር ይሄ በጣም ትልቅ እንደሆነ ነው የተገለጸው። ረጅም ሰዓታትን በአየር ላይ የመቆየትና የላቀ የሴንሰር ወይም ደግሞ የስለላ መዋቅር ያለው ድሮን ነው። ሲኤች 95 የተባለው ድሮን ለማንቀሳቀስ መሬት ላይ ያሉ የቁጥጥር ጣቢያዎች፣ የሳተላይት ግንኙነቶች፣ የረጅም ርቀት ሬዲዮ ሞገዶች ጭምር የሚያስፈልጉት ይሆናል። ከዚህ አንጻር እንግዲህ አርኤስኤፍ የተደራጀ እንደዚህ አይነት የድሮን እንዲሁም ደግሞ የአየር ቁጥጥር ጣቢያ የለውም በሚል ጉዳዩ ከኢትዮጵያ ጋር ይያያዛል የሚሉ መረጃዎች እየወጡ ነው የሚገኙት። ይህ ድሮን መጠቀም አርኤስኤፍ መጠቀም መጀመሩ በአካባቢው ካለው አጠቃላይ ሁኔታ ጋር የሚያሳይ ነው። ስብርባሪው ላይ የሚታየው ልዩ መንታ ጅራት እና በስተጀርባ ያለው የድሮኑ ሁኔታ ድሮኑ በቀላሉ እንዲለይ እንዳደረገው ባለሙያዎች ይገልጻሉ። ይህ ቀደም ሲል በምስራቅ አፍሪካ ምድር ከታዩ ትናንሽ ሞሃጀር ድሮኖች ትልቅና ረጅም ክንፍ ያለው እንደሆነ ነው የታወቀው። መሳሪያው ቢኤ 11 ብሉ ተብሎ የሚጠራ እንደዚሁ ሚሳይሎችንም ሳይፈነዱ አብረው ከድሮኑ ጋር መገኘታቸውም ተገልጿል። ይሄ በሶስት ሚሳይሎች ውቅር የተዋቀረው ድሮን ሲኤች 95 ድሮን ቢያንስ 3 የቢኤችኤ ሚሳይሎችን ታጥቆ እንደነበር መረጃዎች ገልጸዋል። አብዛኛው ጊዜ እነዚህ ድሮኖች ሚዛናቸውን ለመጠበቅ በጥንድ ክንፍ ነው የሚታጠቁት። ይሄ ያልተመጣጠነ ወይም ደግሞ በኢትዮጵያ የድሮን ባለሙያዎች የተሻሻለ ሚሳይል መንደርደሪያ እንዳለው የሚያሳዩ መረጃዎች ወጥተዋል። ድሮኑን የሚያበሩት አካላት በራሳቸው ፍላጎት መሬት ላይ እንዳሻሻሉት ወይም ደግሞ እንዳሳደጉት ነው እንግዲህ መረጃዎቹ የሚያሳዩት። ይህንን በተመለከተ እንግዲህ ድሮኑ ካናን ነጭ አባይ ግዛት እጅግ ስትራቴጂክ በሆነው ቦታ ነው ተመቶ የወደቀው። ይሄ ቦታ የሱዳን የአየር ኃይል ቤዝ፣ የስኳር ፋብሪካ ኮምፕሌክስ የሚገኙበት ቀጠና ሲሆን ነጭ አባይ ግዛት ደግሞ በሱዳን ጦር ወደ ካርቱም ፖርት ሱዳን የሚወስዱትን የደቡብ አቅርቦት መስመሮች እና የሎጂስቲክ ማዕከላት የሚጠብቅ ወሳኝ መስመር ነው። በዚህ ቀጠና ላይ ነው እንግዲህ ድሮን ጥቃት የተፈጸመውና ድሮኑም ተመቶ የወደቀው። በዚህ አየር ክልል ላይ ከፍተኛ የስትራቴጂክ ድሮን ማብረር የአርኤስኤፍ መጀመሩ በአካባቢው ያለውን አጠቃላይ ሁኔታ ያሳያል ነው የተባለው። የሱዳን ጦርነት ተጋግሎ በቀጠለበት በዚህ ሰዓትም እንደዚሁ ከኢትዮጵያ ወደ ሱዳን የጦር መሳሪያ እየገባ መሆኑን የሚያሳዩ መረጃዎች ገልጸዋል። ወደ ኢትዮጵያ በአንድ ወር ብቻ ከዩናይትድ አረብ ኤሚሬትስ ከ44 በላይ ግዙፍ የጦር ጫኝ አውሮፕላኖች የጦር መሳሪያ ወደ ኢትዮጵያ ማስገባታቸውም ተገልጿል። ይሄ ጉዳይም ከሱዳን ጋር የሚያያዝ ነው። ከነዚህ መካከል 8 የሚሆኑት በባህር ዳር፣ ቀሪዎቹ ደግሞ በአዲስ አበባና በደብረ ዘይት መራገፋቸውን የወጡ መረጃዎች ያሳያሉ። ከ44 የአውሮፕላን ጭነቶች ውስጥ 67 በመቶ የሚሆኑት የጦር መሳሪያዎች ለአርኤስኤፍ ተላልፈው የተሰጡ እንደሆነ መረጃዎቹ ይጠቁማሉ። ግብፅና ቱርክም በፊናቸው ደግሞ ፖርት ሱዳን ላይ ከፍተኛ መጠን ያለው የጦር መሳሪያ እያቀረቡ ነው የሚገኙት። ግብፅና ቱርክ እያቀረቡ ያሉት የጦር መሳሪያ በመርከብና በጭነት አውሮፕላኖች እንደሆነ መረጃዎች ያሳያሉ። ይህም እንግዲህ በሱዳን ጦርነት ውስጥ
በፕሮክሲ ወይም ደግሞ በእጅ አዙር ጦርነት ያሉ እጆችን የሚያሳይ ነው። ይህ በእንዲህ እንዳለ የሱዳን ጦር ደግሞ ድል ተቀዳጅቻለሁ እያለ ነው የሚገኘው። የሱዳን ጦር አርኤስኤፍ ያለበት በእነዚህ ቀጠናዎች ድል ተቀዳጅቻለሁ ሲል ተገልጿል። በከባድ ጦርነት ሊኖር እንደሚችልም በዚህ ቀጠና መረጃዎች እየወጡ ነው የሚገኙት። በተለይ በኢትዮጵያ ኩርሙክና አካባቢው ከፍተኛ ወታደራዊ ዝግጅት ነው ያለው። በኢትዮጵያ የሚገኙ አርኤስኤፍ ታጣቂዎችም እንዲሁም ደግሞ የሱዳን ጦርም ከህዋት የጦር መሪዎች ጋር እየተደገፈ ወደዚህ ቀጠና በተለይ አርኤስኤፍ ከምዕራብ ሱዳን ከዳርፉርና ኮርዶፋን ወደ ምስራቅ ኢትዮጵያ በኩል ወደ ምስራቅ በኢትዮጵያ በኩል የኢትዮጵያ ምዕራባዊ ክፍል ማለት ነው፣ በደቡብ ሱዳን በኩል ኃይል እያስገባ ነው የሚገኘው። ብሉ ናይል ግዛት አካባቢ ቀጣይ ከባድ ጦርነት ሊኖር እንደሚችል የሚያሳየው ይህ መረጃ አዳዲስ ካምፖች በኢትዮጵያ ውስጥም እየተገነቡ ነው የሚገኙት። አርኤስኤፍ አሁን ኃይሉ ወደዚህ ቀጠና እያስገባ ከብሉ ናይል ግዛት የደቡብ ምስራቅ ሱዳን ቀጠና ከባድ ጦርነት ለማድረግ እየተዘጋጀ መሆኑንም መረጃዎች ያሳያሉ። ይህ በእንዲህ እንዳለ ደግሞ የሱዳን ጦር የአርኤስኤፍ ታጣቂዎችን ድል ተቀዳጅቻለሁ ብሏል። የሱዳን ጦር ትናንትና ባወጣው መረጃ መሰረት የሱዳን ፈጥኖ ደራሽ ኃይል ወይ ደግሞ አርኤስኤፍ እና የሱዳን ህዝብ ነጻነት ንቅናቄ ተብሎ የሚጠራው ቡድን በብሉ ናይል ክልል ቃይሳን ተብሎ በሚጠራው ወረዳ የሚገኘውን አሞራ ጣቢያ ላይ የሰነዘሩትን ጥቃት በመመከት ያጸፋ ምላሽ በመስጠት ከፍተኛ የሆነ ድል ተቀዳጅቻለሁ ብሏል። የሱዳን ጦር ቃይሳ ድንበር ከተማ ላይ የደረሰውን ወታደራዊ አቅርቦት እና መስመር ለመቁረጥ የተንቀሳቀሰውን የአርኤስኤፍ ታጣቂን በመምታት አካባቢውን ተቆጣጥሬያለሁ ብሏል። ኩሪ ተብሎ በሚጠራው ምስራቃዊ ጫፍ የመሸገው የአርኤስኤፍ ኃይል እርምጃ ተወስዶበት አካባቢውን ለቆ ወደ ኢትዮጵያ ድንበር መጠጋቱን እንደዚሁ አርኤስኤፍ እየገለጸ ነው የሚገኘው። ሳፍ ይቅርታ፣ አርኤስኤፍ ሳይሆን ሳፍ ነው እየገለጸ የሚገኘው። ይሄ ቀጠና እንግዲህ ከኢትዮጵያ ጋር በቀጥታ የሚገናኝ ሲሆን በሱዳን የአልቡርሃን ጦር 13ኛ እግረኛ ብርጌድ ጆሴፍ ቱካ ተብሎ የሚጠራው አዛዥ የሚመራው ጦር የአርኤስኤፍ እና ኤስፒኤልኤም ታጣቂዎችን ከአካባቢው ማስወጣቱንና ታጣቂዎችን ወደ ኢትዮጵያ ድንበር ማስጠጋቱን ነው መረጃዎቹ የሚገልጹት። በአጸፋው እንግዲህ በርካታ ወታደራዊ ተሽከርካሪዎችን ማውደሙንና ሌሎችንም መማረኩን ገልጿል። መጀመሪያ አርኤስኤፍ ጥቃት ከፈተ። በዚህ አጸፋ ምላሽ ይህንን ወታደራዊ ኪሳራ ደረሰበት። እንግዲህ እንደ ወታደራዊ ምንጮች ከሆነ የሱዳን ይህ ቀጠና ወደ ኢትዮጵያ የሚያስገባ ቀጠና ስለሆነ ነው አድማጭ ተመልካቾች ሰፊ ሽፋን የሰጠሁት። ከአሞራ ጣቢያ የሚነሳ ጥቃት በኩሪ በኩል የሚገኘው 13ኛ ብርጌድን ቃይሳን ከተማ መካከል ያለውን አቅርቦት ለመቁረጥና ወደ ኢትዮጵያ ድንበር ያለውን የአርኤስኤፍ ካምፖችን ለመያዝ ነው የሱዳን ጦር በዚህ ቀጠና እንቅስቃሴ እያደረገ ያለው። በኢትዮጵያ ግዛት ውስጥ የመሽገው የሚገኙት የአርኤስኤፍ አማጽያን ወደፊት ለመገስገስ የሚያደርጉት እንቅስቃሴ በዚህ መስመር ተገቷል። ቃይሳን ተብሎ የሚጠራው ቦታ በሱዳን ጦር መያዙን ተከትሎ በዚህ ቀጠና ያለው የአርኤስኤፍ እንቅስቃሴ ዛሬ መገታቱን መረጃዎች ገልጸዋል። ያው ውጊያ ስለሆነ ተለዋጭ ሁኔታዎች ይኖራሉ። ወደ ፋኖ መረጃዎች ስመለስ ፋኖ በአማራ ክልል ከግንቦት 21 ጀምሮ ከትላንት ጀምሮ የጣለው እንቅስቃሴ ገደብ ተከትሎ በተለያዩ የአካባቢዎች በርካታ ተሽከርካሪዎች ቆመው እንደሚገኙ መረጃዎች ገልጸዋል። እንቅስቃሴ ለማድረግ እቅድ ይዘው የነበሩ መንገደኞችም እንዲሁ ወደየቤታቸው ተመልሰዋል። መንገድ ላይ የነበሩ እንደዚሁ በቅርብ ባገኟቸው ከተሞች ለማረፍ ተገደዋል። በዚህ ምክንያት ትላንትና በአብዛኛው አካባቢዎች የትራንስፖርት እንቅስቃሴ ገደብ እንደነበርና ዛሬም በብዙ አካባቢዎች የትራንስፖርት እንቅስቃሴ ገደብ እንዳለ መረጃ ምንጮች ገልጸዋል። በዚህ ምክንያት የምርጫ ቁሳቁሶችን ከቦታ ቦታ ለማጓጓዝ እንደዚሁ ፈተና ሆኗል ነው የተባለው ለብልጽግና። ለዚህ እንግዲህ ወታደራዊ ኮንቮዮችን ከከተሞች ወደ ገጠር አካባቢዎች እያንቀሳቀሱ ነው። በኢትዮጵያ ውስጥ ያለው የፖለቲካ ሁኔታ እየተባባሰ በመጣበት በዚህ ወቅት በትላንትናው ዕለት የህወሓት የውጊያ አቅጣጫዎችን እና በተለያየ መንገድ የስምሪት የተሰጣቸውን ታጣቂዎችም እንደዚሁ መረጃ ይፋ ተደርጓል። ይህንን ተከትሎ ከዋግኽምራ እስከ አበርገሌ፣ ከሳምረ እስከ ነቅሰግ እስከ ኮረም ድረስ ባሉት ቀጠናዎች እንዲሁም ከራያ አላማጣ እስከ ዞብል እንዲሁም ደግሞ ራያ አፋር ግንባር ባሉ አካባቢዎች ስምሪትና ምደባው እንደዚሁ ይፋ ተደርጓል። የአርሚዎች ስምሪት ኦነግ ሸኔም እንደዚሁ ከዓመታት በኋላ 4 ወረዳዎችን ትላንትና መቆጣጠሩ መረጃዎች ይገልጻሉ። በአባይ ሸለቆ የሚገኙ የሆሮ ጉዱሩ ወለጋ 4 ወረዳዎችን በከባድ ውጊያ የተቆጣጠረው ኦነግ ሸኔ ዛሬም እንደዚሁ መንገዶችን መቆጣጠሩ ተገልጿል። ይሄ ባለበት ሁኔታ እንግዲህ በሰሜን ወሎ እና በምዕራብ ወሎ የጎንደር አብዛኞቹ ቀጠናዎችና የጎጃም አካባቢዎች የመንገድ ትራንስፖርት በአማራ ክልል ዛሬም ዝግ መሆኑን መረጃዎች ያሳያሉ። በሸዋ ቀጠናም እንደዚሁ ውጊያዎች የቀጠሉ ሲሆን ዛሬም እንደዚሁ ወታደራዊ ስምሪቶችና እንቅስቃሴዎች ይታያሉ።
በሰሜን ወሎ በቀጠለው ውጊያ የብልጽግና ባለስልጣናት ጭምር የጊዳን ወረዳ የብልጽግና ባለስልጣን ኃላፊ ጭምር ስለመገደላቸው የወጡ መረጃዎች ያሳያሉ። በአማራ ክልል ያሉ ዝርዝር መረጃዎችን በኋለኛው የመረጃ ጊዜ በስፋት እመለስባቸዋለሁ። አሁን ወደ ትግራይ የሚወስደን መረጃ አስከትላለሁ። በትግራይ ክልል ያለው ወታደራዊ አፈሳና አስገዳጅ ምልመላ ቀጥሏል። በዛሬው ዕለት በማይጨው፣ በመቀሌ፣ በአዲግራት፣ በውቅሮ ከተሞች በርካታ ወጣቶች በሌሊት ታፍሰው መወሰዳቸውን የወጡ መረጃዎች ያሳያሉ። ይህንን በመፍራት በርካታ ወጣቶች ከተሞችን በለቀው እየወጡ እንደሆነ የወጡ መረጃዎች ያሳያሉ። ባለፉት 7 ተከታታይ ቀናት በተደረጉ አፈሳዎች በሺህ የሚቆጠሩ ወጣቶች እንደታፈሱ መረጃዎች ጠቁመዋል። በርካቶቹ ደግሞ እነዚህን ከተሞች ለቀው ወደ በረሃ ወርደዋል። ራሳቸውን እንደዚሁ ከዚህ አፈሳ ለማስመለጥ በሚል የትግራይ ከተሞችን ለቀው ወደ በረሃማ አካባቢዎች መውረዳቸውን እንደዚሁ የሀገር ውስጥና ዓለም አቀፍ ሚዲያዎች ይህንንም ሰፊ ሽፋን ሰጥተውታል። አሁን የብዙ ሚዲያዎች ትኩረት ስቧል። ይህ በእንዲህ እንዳለ ህወሓት ባደረገው ግምገማ ደግሞ ጸረ ጽምዶ ወይም ደግሞ ደብረጽዮንን ቡድን አይደግፉም እና ደብረጽዮንን ቡድን ለመገልበጥ ስልጣን አሲረዋል በሚል በጠረጠራቸው እንዲሁም ደግሞ ግምገማ ባቀረበባቸው የነ ዓለም ገብረ ዋህድ ቡድን ላይ እንደዚሁ የተለያዩ እርምጃዎችን ወስዷል። ከተወሰዱት እርምጃዎች መካከል ከኃላፊነት ዝቅ ማድረግ፣ ከስራ አስፈጻሚ አባልነት ወደ ማዕከላዊ ኮሚቴ እንዲሁም ደግሞ ከማዕከላዊ ኮሚቴ አባልነት እንዲሁም ደግሞ ወደ ተራ አባልነት ማባረር ጨምሮ የማዕከላዊ ኮሚቴ አባላትንም እንደዚሁ ታግደው እንዲቆዩ በህወሓት የግምገማ ውጤትና ውሳኔ መሰረት ይፋ ተደርጓል። በዚህም ከከባድ ዲሲፕሊንና ግድፈት በሚል ማስጠንቀቂያ ተሰጥቷቸው በዲሲፕሊን እንዲጠየቁ ወደ ዲሲፕሊን ኮሚቴ የተመሩ መኖራቸውንም መረጃዎች ገልጸዋል። እንደዚሁ ደግሞ በስም ያልተጠቀሱ የህወሓት የማዕከላዊ ኮሚቴና የስራ አስፈጻሚ አባላትም ከስራ ታግደዋል ተብሏል። ዶክተር ፍስሐ ሀብተ ጽዮን፣ ዶክተር ሰለሞን ኪዳነ ከስራ አስፈጻሚ አባልነት ተነስተው ወደ ማዕከላዊ ኮሚቴ አባልነት እንዲወርዱ ተወስኖባቸዋል። ሊያ ካሳን ጨምሮ እነ ተክላይ ገብረመድህንና ሌሎች 7 ሰዎች ደግሞ ከባድ የዲሲፕሊን ማስጠንቀቂያ ተሰጥቷቸዋል ይላል መቀሌ አካባቢ የወጣው መረጃ። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። በተለይ እንግዲህ በሱዳን አካባቢ ሰፊ ሽፋን የሰጠሁትን ዘገባ ተከትሎ ሌሎች መረጃዎች ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ